ለመግደል ጠንቋዩ ከወሰደባት ከፈረደባት በኋላ እችን ልጅ ለመግደል ያደረጉት ድራማ ብዙ ነው። ፖሊስ ጣቢያም እንድትሄድ ያደረጉ እነሱ ሊሆን ይችላሉ። ለምን ፖሊስን ለማሳወቅ ማለት ነው። ፖሊስ ጣቢያም እንድትሄድ ያደረጉት እነሱ ናቸው የሚልም ሰማው ማታ ማለት ነው። ግን መረጃ የሌለውን ነገር አልናገርም። ግን እንዲህ ጠቅምሽ ነው የምናገረው ማለት ነው። በኋላ ከዛ በኋላ ፖሊስ ጣቢያም የሴትዮዋ የመዳሟ ወንድም ፖሊስ ነው አሉ። ፖሊስ ጣቢያ የተላከችው ልጅቷ ተገፍታ ወጥታ ፖሊስ ጣቢያ እንድትያዝ እና ፖሊሱ ይዟት የመዳሟ ወንድም ወደ ደላላ ቤት እንዲልካት የተደረገው ህጉ እንዲያውቅ ከዛ እንደወጣች ምናምን ለማሳወቅ እና ልጅቷ ግን በባሌም በቦሌም የሞት ፍርድ ጠንቋይ ፈርዶባታል። እሷ ካልሞተች የመዳሟ ልጅ እንዲወጡ ከቤታቸው እንዲወጣና ቢሮ ስደርስ እንድትገደል ኦልሬዲ ከቢሮ ጋር ተነጋግረው ነው ራሳቸው ሆና ታንቃን የሞተችው። ይሄ ይፋ ነው። ፊሊፒኒ እና ባንጋሊዋ ምናምን የምትባለው ልጅቷ ግድያ ውስጥ ያሉ ነገር ይመስላል። ልጅቷ ሙታ ስንት ኢትዮጵያዊ እዛ ቤት ውስጥ ሞልቶ እያለ እነሱ ናቸው ሄዶ ሽንት ቤቱን ሳይሰብሩ አስቢ፣ ሽንት ቤቱን ሳይሰብሩ ገብቶ ልጅቷን ያዳኗት። እሺ አዳኗት አለ አላዳኗትም። ሞተች እኮ ሞተች አለ ያገኟት ቁጥራታቸውን ሳይጨርሱ ሳይሰሩ ወደ ሀገር የተሸኙት እሱ እኮ ነው። በጣም ትልቅ ነገር እቺ ሴትዮ ውክልና አንቺ አበሻ አይደለሽም እንዴ ተብዬ ያለች አለ። አንቺ አበሻ አይደለሽም እንዴ ሰው ወጣት ሲሉ ነው ውክልና ወሰደችው። እሺ ውክልና ስቶች ለምንድን ነው ሄዳ ለኤምባሲና ለፖሊስ ጣቢያ እኔ ጋር ደርሷል ብላ ስላልተናገረች ነው ሬሳው የተቀበረው የሚል ኢንፎርሜሽን እንትን ብያለሁ። አይኬድማ ለምን ውክልና ወሰደች ቶሎ ልታስቀበል እንጂ እንትን ልትላለም። ለማንኛውም ትምጣልን፣ ሁሉም ይቅረቡልን። የኢትዮጵያ ኤምባሲዎች ልጅ አለች የምታውቅ ይህንን ጉዳይ ያለውን ነገር እኔ ዛሬ በጣም ስሜታዊ ይሆናል። በጣም ነው የምታሳዝነው ወላሂ። እያለቀሰች እናትየዋ እያወራን ነበር። ስልክ ያላነሳሁት ብላለች። ቆይ አዚዛ ናት ልጅቷ ወደዚህ እንደምትመጣ። ጋይስ ለባምቢ እንድረስላት የምትሉ ሰዎች ምን አይታችሁ ነው? እንደገና ስልኳ ያላችሁ ስጡኝና እደውልላታለሁ። ምን አይታችሁ ነው? ምንድን ነው ችግሩ? እሺ ስልኳን ስጡኛ። ከየት ነው ማገኛት ታዲያ? ኮፕሊንክ ሼር አድርጉና ሁሉም ሰው ይምጣ። በሰው በበዛ ቁጥር ሌላ ኢንፎርሜሽን ልናገኝ እንችላለን። ምን ይታወቃል? ፕሊዝ ኮፕሊንክ ሼር አድርጉ። በተለይ ሴቶች ዝም አትበሉ። ይሄ እናንተ ጉዳይ ነው። ተቸግራችሁ እንጂ ጋር ወጣችሁ ቡዳ ስለሆናቸው አይደለም። ያልቀረጸችው በአይኗ ያየችው መናገር የምትፈልገው ነገር አለ። አሁን ትመጣለች። አዚዛ ይዛት ትመጣለች። እሺ ውዱ ስልኳን ስጡኝ። አልደውላትና ሰላም መሆኗን ላረጋግጥ። ስልኳ የለኝም እኔ። ሟቿ አይደለችም። አንዳንድ ልጆች ሟቿን እያደረጋችሁ ቪዲዮ እየለቀቃችሁ ነው። እናት ናት እንጂ እየተማጸነች ነው፣ እያለቀሰች ነው። ፎቶ ያነሳዋት የልጄን አስክሬን ወደ ሀገር ላኩልኝ፣ በምን እንደሞተች አሳውቁኝ ባይናት። ሞዴሬተሮች አዚዛ አሊ ስትመጣ አስገቧት። ልጅቷን ይዛት ትመጣለች። መዲናን ደግሞ ቆይ እንደደውልላት።
ሳልደውላት አታነሳም። ዋትሳፕ ታብታብ ሼር እያደረጋችሁ ቶች ጠንቋይን ነው የሚያምኑት። ከሰው ከፈጣሪ የበለጠ ከሰው የበለጠ ጠንቋይን ነው የሚያምኑት። እና ልጅቷ የመዳሟ ልጅ ስትታመም እቺ ልጅ ናት ቡዳውና ልጅቷን የበላችው እና እቺ ልጅ ካልሞተች የአንቺ ልጅ መዳን አችልም የሚል ትእዛዝ ሰጠ ጠንቋዩ ማለት ነው። በቃ ሞት ፈረደባት ማለት ነው። ከዛ በኋላ መዳሟ የጠንቋዩን እንትን ይዛ እቺ ልጅ ለመግደል ቤት ተዘግቶባት በጣም ያሳዝናል። ደህንነት ጠንቋይ እንትንም ቡዳም አድርጎናል፣ ብዙ ነገር አድርጎናል ደህንነት። እና እቺ ልጅ ተዘግቶባት ካለበት ቦታ ትገደላለች። በቃ ረመዳን ይውጣ ጾም ይውጣ አይ አሁን ትገደል በሚለው ላይ ቤተሰብ ሲከራከሩ ትሰማለች። እየተገደልኩ ነው ብላ ድምፅ እኔ ጋ አለ፣ ድምፅ እኔ ጋ አለ ማለት ነው። ከዛ በኋላ ከዛ ቤት በመስኮት ወጥታ ሄዳ ፖሊስ ጣቢያ እጅ ትሰጣለች ማለት ነው። ከምሞት ብላ ማለት ነው። ፖሊስ ጣቢያ እጅ በሰጠችበት ቦታ እነሱ ያሉት ነው እንግዲህ እንጂ እንትን አለው። ፖሊስ ጣቢያ እጅ ከሰጠች በኋላ ፖሊሶች ቀጥታ ቢሮ ጋር ደውሎ ወደ ቢሮ ያስረክቧታል። ቢሮ ከደረሰች በኋላ የሆነ ቪዲዮ አለ እኔ ጋር ራሷን ሰቀለች ያሉት ቢሮዎች ማለት ነው። ራሷን ሰቀለች ልጅቷ በሻርፕ ብሎ ሽንት ቤት ውስጥ እንትን ሻወር መታጠቢያ የለም የሚከፈተው ተንበርክካ ሻርፕ እዛ ላይ ስራ ተንበርክካ አንገቷ ላይ ጠምጥማ ሻርፑን ተንበርክካ ሞተች። የማይሆን ነገር ቪዲዮን ላሳያችሁ ይችላሉ። እናትዮ ከሄደች በኋላ ማለት ነው። እንደዛ ብሎ ቪዲዮ አመጡ። ስንሰማ አንዳንድ መረጃዎችን በቃ ቢሮዎች ከመዳም ጋር ተስማምቶ ልጇ ከምትሞትባት እንግዲህ ጠንቋይ ነው ያላት እንጂ ፈጣሪ አላላትም። ልጇ መኖር የምችለው እቺ ልጅ ከሞተች ነው። አይገርምም? እንደዛ ነው። ከዛ በኋላ እናትየዋ ልጄ እንዴት እንደሞተችና በላ ለማንም ሳትናገር ቢሮዎች ራሳቸው ደወሉላት ለእናትየው። ቶሎ የሆነ የውክልና ወረቀት በእኛ ስም ይኸው የውክልና ወረቀት ሰው ተለምኖ እንጂ ስንት ሬሳ አስገብታችኋል ወደ ሀገር? ስንት ሬሳ አስክሬን ልካችኋል? አታውቁም? ኧረ በእናታችሁ ሚዲያ ላይ ወጥቶ ቤተሰብ ውክልና የሚወስድልን ተብሎ ተለምኖ እንጂ ለምኖ ሰው ውክልና አይወስድም። እነዚህ ቢሮ ግን የተለየ ነው። ውክልና ስጡን እና እንጨርሳለን ብሎ ውክልና አጣለው ከዚች እናት ወደ ሀገር ትግባልኝ እንዴት እንደሞተች ተጣርቶ ወደ ሀገር ትግባልኝ ብላ የላከችውን ደብዳቤ ኤምባሲን በማጭበርበር ሌላ ደብዳቤ ያስገቡ አልገባኝም። ለማንኛውም ቀበሯት ልጅቷን እዛ። አያችሁ ልጅቷ አገር ገብታ ትቀበል የሚለው ወረቀት ይዤዋለሁ እኔ ሀቢባ ጋር አለ። እናትየው
ልጅቷ አገር ገብታ ዘመድ አዝማድ ባለበት ቦታ ትቀበር ያለችውን ጨልሲ ባባ ቀበሩባት ማለት ነው። አሁን የልጄን አስክሬን እንፈልጋለሁ። የኢትዮጵያ ሕዝብ ድምፅ ይሆንልኝ። ልጄ በግፍ ነው የተገደለችብኝ እያሉ ነው። እኛም እንደዛ እያልን ነው። አሁን ገባችሁ? ስለዛ እናት ያላችሁ በተለይ የመዳም ቤት ልጆች ትምህርት ትወስዳላችሁ ማለት ነው። ትምህርት መውሰድ አለባችሁ። ይኸውን ነው ሙባረክ። እናትየው በጣም እየተረበሹ ነው። ፎቶውን ብታነሳው የልጅቷን ሚዩት ናቸው። ቆይ ላብራላቸው። ሚዩት ሚዩት ናቸው። የንተለጎ የወትሌ جبتنا ويا توتوتر تمجانكو بيجي مددو تم بيجي مددو تمجانكو ሙቤ ሙባረክ ማሳሰብ ምናልባት ትላንትና ያንን የተቀናበረ ቪዲዮ ካዩ በኋላ ማዘር አይምሯቸው ትንሽ ልክ አይደለምና ድንገት ሰዎችም በሚዲያ ላይ አሳዩን ብሉ ማዘር ከዚህ እስከሚሄዱ ድረስ ያ የተቀናበረ ተናግሬያለሁ። እሳቸው ከሄዱ በኋላ እናሳያለን። እኔ እንደዚህ ብያቸዋለሁ። እናንተም ማለት ነው። ጉዳዩ እኔ ቤት እያለ ራሱ የማይሆን ነገር ስናወራ እናትየውን ይዛችሁ ሄዱ እያልኩ ነኝ። ሌላ ቲክቶክ እንዳይጠቀሙ ይሄን እንጂ ከዚህ ሀቢባ ስታወርዳችሁ ቀጥታ ከዚህ ስር መሄድ እንጂ እዚህ ስር መቀመጥ አይቻልም። ብዙ እንዳያዩ ነግሬያለሁ። እኔ ቤት ራሱ አቡዬ በጥንቃቄ ነው ነገርኳቸው። ስናሳይ እናትየውን ይዛችሁ ውጡ እያልኩ ነው መጀመሪያ እንትን ብለው። ስለዛ ቪዲዮ ይረብሻል። እንኳን እናት ሌላ እናት የሆነች ሁሉ ሴት የሆነችን ነው። እኔ ይሄ ኢንፎርሜሽን የመጀመሪያ የደረሰው እኔ ጋ ነው። ለማንም ሸር አላደረኩም። ለሙ አህመድ ብቻ ነው። እኔ ለአንቺ ራሱ ያላኩት ያለሽበት ሁኔታ ማይስማህ ብዬ ነው። ግን ዙሮ ዙሮ ወደ አንቺ መጥቷል ጉዳዩ። ደስ ብሎኛል። ማንም ሰው ሸር ቢያደርገው ራሱ ማንም ሰው ተጠያቂ አይሆንም። ከኛ እጅ መውጣት የለበትም። እኔ ጋ እሙ አህመድ ከአንቺ ጋር ሙቤ በቃ ቤተሰብ ጋር ራሱ መድረስ የለበትም። አስፈላጊ አይደለም። ሀቋን ብቻ ነው እኛችን ልጅ ማውጣት ያለብን። ሌላው ልጅቷ ብዙ የምናገረው ነገር አለ አስገቡኝ እያለች ነው። ይኸው አስገባዋት እኮ አዚዛ። ኦኬ ተማም። እሺ ቪዲዮ አብሪና ተናገሪ። እናት ሰው በልኩ ወይ እንዴት ነሽ? አለው ሰብር ይመስገን። ብዙሽኝ እናት ከነጎት ሜር ሙባረክ መዲና ደጋግሜ ስሞክር ለስልኳ ዝግ ነው። እስኪ ለአንተ ከሰራ ሞክረው። እንዴት ቀጠሮ ቀን ቪዲዮ ከዘጋች ችግር ተጠያቂ ናት። አለቀ። መዲና ራስ እኛ አንወርድም። እኔ ፎቶ ኒቃሚስት ናት። ኒቃሚስት ነኝ ስትለኝ አምኜ አክብሬ ነው ፎቶዋን ያለጠፍኩት። ዛሬ ግን ስልኳን ከፍታ ካልመጣች ፎቶዋን እለጥፈዋለሁ። አለቀ። ይህ ስልክ ዘግቶ መጥፋት ማረጋገጥ። አንደኛው ነገር እኔ መልዕክት አለኝ ማለት ነው። እኔ እማጸናለሁ፣ የኢትዮጵያን ሕዝብ እማጸናለሁ። በእናታችሁ እናት ያላችሁ የዚች ምስኪን እናት ሁላችንም ከገጠር ነው የመጣ ነው። ሁላችሁም ሼር እንድታደርጉልን እና ኤምባሲዎችም ትናንትና እዚህ ስር ነበሩ። ዛሬ ያደረጉት ጉዳይ አለ ተባለ። እኛ ሁሉም ግዴታውን መወጣት አለበት። ሁላችሁም በእናታችሁ ሼር አድርጉ። አጋጣሚ ጌመሮች ራሱ ለጌም ላይቭ ላይ ከገቡ እንድታዘጉልን። የትኛውም ኢትዮጵያዊ ዛሬ ማለት ነው ለዚች እናት አንድነት ኃይል ነው። ሰው በበዛ ቁጥር ይኸው ኢንፎርሜሽን ዛሬ ያገኘን አንድ እንደዛው እያገኘን እንሄዳለን። እነዚህ አረብ ሀገር ያሉ እህቶቻችን ሌላ ነገር በህይወት እያሉ ሌላ ነገር ማድረግ ቢያቅተን ራሱ እንዲህ በግፍ ተገሎ ድሃ ስለሆኑ ብቻ ጠንቋይ እንትን ቡዳ ናቸው ተብሎ ሲገደሉ ዝም ማለት ያማል። የትኛውም ኢትዮጵያዊ ይህን ነገር መደባለቅና ሀቋ እስከሚወጣ ማለት ነው። ወላሂ ያሳዝናሉ። ወላሂ እንደኔ እንደ ሙባረክ መዳም ቤት ያሉ ሁላቸውን
አዋጅ ወጥቶባቸው ቡዳ ናቸው እንደተባለ ነው የቆጠርኩት። አልተኛውም ከአንቺ ጋር ወጥቼ ወላሂ ሀቢባ አይኔን አመመኝ ማለት ነው። በቃ የምሰማቸው ነገር በጣም ረብሾኛል። እናትዮንስ እኛን እንዲረበሸን እናትዮንስ። ስለዛ ሁላችሁም በተለይ መዳም ቤት ያላችሁ ጥንቃቄ ለማድረግም ይጠቅማቸዋል። አሁንም ደግመዋለሁ፣ አንድ የጠፋን ከብት የሚፈለገው ቤት ውስጥ ስለቀረው ነው። ያ ወይ ጠፍቶ ይቀራል፣ ወይ ተበልቷል፣ ወይ ተሽጧል። ግን በደንብ ቤተሰቦቹ ከብቱን የሚፈልጉት ሌላው እንዳይጠፋ ነው። እቺ ሙታለች፣ መመለስ አችልም፣ ቡዳ ተብላለች። የመዳም ልጅ መዳን የምችለው እቺ ልጅ ከሞተች እንጂ ተብሎ በግፍ እህታችን ተገላለች። እንዴት ተገደለች የሚለውን የትኛውም የመዳም ቤት እህቶቻችን ሪከርደሮችም ይሄን ኢንፎርሜሽን አዲስ ለሚመጡት በተለይ የሚበሉት አዲስ የሚመጡት እንጂ ነባሮች አይበሉም እንደዚያ ነገር። ስለዛ ነግበኔ ነው። ሁላችሁም ሼር እንድታደርጉልን ኮፒሊንግ ታብታብ እንድታደርጉልን ነው የምለምናችሁ። እህታችን ያሳድጋትና መዲና ጋር ደውልላት። ካነሳችን ልክ በኢሞ ወይ በሆነ ነገር ቀጥታውን ዘግታብኛለች። በኢሞ ካነሳችን ልክ ፎቶሽን ልንለጥፍ ነው ብለን ንገራት። እኔ ትናንትና ያ ሁሉ አልቅሳ ሪከርድ አለኝ በውስጥ ሳወራት ለምናኝ ነው ፎቶዋን ያልፖስት ኒቃ ሚስት ነኝ ስትል አምኛት ነበረ። አምኛት ኒቃ ሚስትነቷን አክብሬ ነው ቪዲዮ በኒቃም ስታወራ ለካ እሷ ማንነቷ እንዳይታወቅ ነው። ዛሬ ስኳን ዘግታጣፋት የትም ልጠፊ ያትች ፎቶሽ፣ ፓስፖርትሽ፣ ኢቃማሽ ሁሉ ነገር ሽጄ ላይ ያለ የሰው ነፍስ እኮ ነው። ብር እኮ አይደለም ንብረት አይደለም። እሺ እናቱ ሰው በልክ ወይ አቡዬ እንዴት ነሽ? ሰላም ነሽ ወይ? አለን እናቴ እንዴት ነሽ? ሰላም ነው አለው። አመሰግናለሁ አቡዬ። ከእግዚአብሔር በታች እናንተ ግን ሁሉ እድሜ ይስጣችሁ። በጤና ጋር የምለው ነገር የለኝም። ያጣሁት የአክስቴ ልጅ ነው ያጣኋት። እሷ አክስቴ ናት፣ ማያት አክስቴ ናት፣ ሽቶ መርጋ ናት፣ የአባቴ እህት ናት። አንቺ የት ነው የምትኖሪው? እኔ ማለት ያለሁት። እሺ ከአባንሽ ጋር ታወሩ ነበር? ቀን በቀን ችግሯን ትነግርሽ ነበር? አትነግረኝም። የሆነ ሰዓት ላይ ነግረኝ ነበር። ከነተኩ ጋር አውርቼ ነበር። ያውቃሉ እነተኩ ወንድሞቿ ማለት ነው። የሆነ ሰዓት ላይ ችግር ውስጥ ነኝ አለች ስትል እንድረስልሽ አቡ የምትባላለች ብዙ አሉ እና ዚዛ ይደርሱልሽ አለ ስላት ይገሉኛል የበለጠ ተይ ብላ ወንድምየውን አስከለከለች እንዳንደርስላት ማለት ነው ብያት ነበረ። ፈርታ ነው ፈርታ። አዎ ከሰሙ ይብስብኛል ብላ እምቢ አለች ስትል ብለምናትን በዋትሳፕ ገብቼ ሎኬሽን እንኳን ላኪልኝ የቤቱን ቁጥር ስንት ነገር ስላት እምቢ ብላኝ ፈራች። ብያት አቃተኝ። ከዛው እነተኩም ከዛ ደውለውብኝ ተይ በቃ ፈርታለች፣ ወይም ታስገድያታለሽ ወይ ችግር ውስጥ ታስገቢያታለሽ ተይ በቃ ሲሉኝ እኔም ፈርቼ ተውኩኝ። እኔም ሰው ቤት ስላለው ማለት ነው። የሚመጣባት ምንድን ነበር ፍርሃቷ? ምንድን ነው ብላ የነገረች? እሷ የነገረችኝ ቢኖር ዝም ብላ ነው ሴትዮዋ። በቃ ልትገለኝ ነው አልቻልኩም፣ ይሄን ረመዳን አውጥተን እንገልሻለን ብለውኛል ያለችው። ለምንድን ነው የሚገሏት? ምን አርጋ? ምንም ምክንያቱም አልነገረችኝም። ምንም ምክንያት አልነገረችኝም። ያው እንግዲህ ታውቂያለሽ አረቦቹ ምክንያት የላቸውም ብዙውን ጊዜ ማለት ነው። እና እንደዛ ስትለኝ በቃ እኔም ከዛ በኋላ ደግሞ ተረጋግቻለሁኝ። በቃ ተይ በቃ አለችኝ። በቃ ተረጋግታለች ተይ ያሉኝ ወንድሞቿ ማለት ነው። እሺ ብዬ ተውኩኝ። ከዛው ከስንት ጊዜ በኋላ ለአንቺ ልጃችን የታመመው አንቺ በቡዳ በልተሽው ነው የሚድነው፣ አንቺን ስንገልሽ ነው ረመዳን ይውጣና እንገልሻለን እንዳሏት አልነገረችም? ቮይስ ላይ እንደላከች አልነገረችኝም። እሱም ከዛ በኋላ የሰማሁት አልነገረችኝም። እሱ ስናገር ማለት ነው። እና ከዛ በኋላ እንግዲህ ያው ጠፋች፣ አልተደዋወልም፣ አልቆየም ይሄ ነገር 15 ቀን ያህል አላወራንም። ከዛ በኋላ ግን የሆነ አለ አይደለም የለችም ወጥታ ፖሊስ ጋር ናት ብለው እነተኩ ነገሩ ወንድሞቿ ማለት ነው ከኢትዮጵያ ራሷን ለማዳን ከዛ ቤት ወጥታ ፖሊስ ጋር ሄደች። ፖሊስ ጋር ገብታለች። ከዛው ከፖሊስ ጋር ደግሞ
ቢሮ ነው ያለችው የሚባል ነገር ሰማሁኝ። ከዛው እንደምንም ቤተሰብ የቢሮውን ቁጥር አፈላልጎ ምን ብለው ከዛ ከኢትዮጵያ እህቴም አለች። አሁን ትናንትና ውዬ ልነግርሽ የምፈልገው ማለት ነው እኔ መዲና የምትባል አባራ እንትን ሪከርድ ላረጋት ብዬ ያን ሁሉ ሪከርድ ያወጣሁት እኔ ነኝ። ስሜ ቅድስት ያልኳት ቅድስት አይደለሁም። እኔ አዲሴ ከበደ መርጋ ነኝ። ለእሷ አውቄ ነው እንደዛ ያልኳሽ ኢንፎርሜሽን ለመሰብሰብ ብዬ ማለት ነው እንጂ ስሜ እዛ ቮይስ ላይ ለምንድን ነው ደጋግማ በአላህ ይዤሻለሁ እጅሽን ከዚህ ጉዳይ አውጪ የምትልሽ? በቃ እኔ ለእነ አቡ ጋር አስተላልፋለሁ አልኳት። አስተላልፌ አቡን ተናገር እጅሽን ከዚህ ጉዳይ አውጪ በአላህ ይዤሻለሁ ተይ ችግር እንዳይመጣብሽ ምናምን ምትልሽ ለምንድን ነው? እሷ የቢሮ ባለቤት ሆና ውክልና ተሰጥቷት ኃላፊነት መውሰድ ሲገባት ምን ለመደበቅ ፈልጋ ነው አንቺን ጉዳዩን እንድትተዩ እጅሽን እንድታወጪ የምትልሽ? ይኸው እንደዛ ስሜታዊ ሆኜ ቮይሱ ላይ እንደምናገረው ለእነ አቡ ጋር አስተላልፍሻለሁ። እኔ በዋዛ እንላቀቅም። እኔ ያለሁት ኢማራት ነው። ረጅም ዓመት የሰራው ሰው ነኝ። ብዙ ነገር አውቃለሁ ብዬ አስፈራርቻት እውነታውን ነገር እንድትናገር እና ሪከርድ ላደረጋት ነበር። ከዛ በኋላ ግን እሷ እጅሽን አውጪ ወደሚለው የመጣችው ለምን ባዳ መስያት አለው። እኔ ባዳ አይደለሁም። ያክስቷ ልጅ ነኝ። ውስጤ እየተቃጠለን በይን እየጠረኩኝ ነው እሷ ማውራት እህቴ ናት እና አታውቅም። እና ከነ ሲስተር ጋር ራሱ አሁን ትናንትና የደወልሽላት ጽጌ ማርያም ከበደ እህቴ ናት፣ የኔ እህት ናት። እሷ የምታውቃት ግን መዲና የምታውቃት በእሷን ያክስት ልጅ ጽጌ ያክስት ልጅ እንደሆነች። እኔ ግን ከነሱ ጋር ምንም ዝምድና እንደሌለኝ ምንም ነገር ትውውቅ እንደሌለኝ አርጌ ነበረ መዲናን ሳውራት የነበረው። የሀገር ልጆች ነን። ድሮ ወሊሶ አውቃለሁ፣ ወሊሶ የሚባል ሀገር። አሁን ግን ወሊሶ አዲስ አበባ ከገባው ቆይቻለሁ። ከዛው ኢማራት ከመጣው ረጅም ዓመት ነው ምናምን እያልኳት ነው ያወራዋት። በዛ የተነሳ ነው ያንን ሁሉ ቮይስ ሪከርድ አድርጊያት ያንን ወደ አዙ አስተላለፍኩኝ። እኔ በጣም እንትን ማለት የጀመርኩት ቆይቻለሁ። አዙሽ ትነግርሻለች። በጣም አንቺ ቤት ለመግባት ብዙ ጥረት አድርጌ ነበረ። ብዙ ጥረት ልገባ አልቻልኩም። እንደገናም አዙ ጋር ገብቼ ብዙ ነገር ነግሬያታለሁ ለአዙ። እንደገና ይሄ እንደገና የአዲስ አበባ የእንትኑ ወረቀቶቹን እንዳለ የልጅቷንም ሁሉ ነገር ኢንፎርሜሽን ለአዙ የላኩላት እኔ ነኝ። ሪከርዷንም ሳይቀር ማለት ነው። ስሜ ቅድስት ነው ብዬ ከእሷ ጋር እና አዙ የተፈጠረብን ነገር በጣም ከባድ ነው። አቡዬ እኔ ምን እንደምል ብቻ አላውቅም። እኔ በጣም አዚዛ በውስጥ የምታውቀው መናገር የምትፈልገው ነገር አለ ማለት እዚህ ጋር እኔ ካለኝ መረጃዎች አንቺ መናገር የምትፈልጊው ነገር እንዳለ ነው። አዚዛ ነግራኝ ይዛሽ ምንድን ነው እሱ መናገር የምፈልገው ነገር ማለት ነው። ጽጌ እህቴ ናት፣ የኔ እህት ናት። ከጽጌ ጋር እንደማንተዋወቅ ሆነን ነበረ እሷን ስናውራት የነበረው። ጽጌ እሷ የምታወራትን ነገር ለእኔ ታወራኛለች። እቺ መዲና የምታወራኝን ነገር ደግሞ ለጽጌ አውራታለሁ በመሀል ላይ ማለት ነው። እና በእኔ ላይ እሷ ለጽጌ የምታወራቸው ነገሮች ብዙ ነገሮች አሉ። አይተሻል ወይ? ጽጌ መታ ትመሰክራለች። ማታ ላይ እሷ መንግስት ሰራተኛ ስለሆነች ማታ ነው የምትገባው፣ አይመቻትም። አሁን ቀን አስገቢያትና ታወራለች። እሷም አንቺ አለቻት፣ አንቺ እንትን ብለሻል ወይ? እሷ ሰርታ የወጣችውን ነገር ታውቂያለሽ ወይ? እሱ የእሷን ስራ ታውቂ ነበር ወይ? ምን ስታረግ ታውቂ ነበር ወይ ትላት ነበር ለጽጌ። ታውቂያለሽ፣ ኢትዮጵያ ያለ ሰው ደግሞ እንትንም አይደለም፣ ኢንተርኔቱ ሙሉ አይደለም። እንደገና ስልኩ ሪከርዱ ላይ በጣም ይቸገራሉ። እሷ ብዙ ነገር የምታውቀው ነገር አለ። እኔ ገብቼ ፌዝ ለፌዝ ከእሷ ጋር መፋጠጥ እፈልጋለሁ ነው የምትለው እሷ። እና እሷን ብታስገቧትና ያለችው ጽጌ የት ነው ያለችው? ወሊሶ ነው ያለችው፣ ኢትዮጵያ ውስጥ ነው ያለችው። እሺ ጽጌ ለአንቺ እህትሽ ናት? እህቴ ናት። አዎ። ጥሩ። እሺ ለሟች አባይነሽስ ጽጌ ምንድን ናት? ያጎት ልጅ አንቺ አጎት ልጅ ኮንሽ? ሁለታችን አክስታችን ናት። የተቀመጠችው አክስታችን ናት። ሽቶ የአባታችሁ እህት ልጅ። ስለዚህ ለሁለታችሁም ለአንቺም ለጽጌም ያክስታችሁ ልጅ ናት ማለት ነው? የአክስታችን ልጅ። ኦኬ። ስለዚህ በቃ አንቺ መናገር የምትፈልጊው አዲስ ነገር የማናውቀው ነገር የምትነግሪኝ ነገር አለ ወይስ ጨረሽ? አይ እሷን አስገቧትና እሷ የምትናገረው ነገር ስላለ እንደውም ትናንትና እየሰማሁ ነበር ቤትሽ ቁጭ ብዬ ስር ማለት ነው። ቲጂን አስገቧት ትላለች። እሷ አውቃ ብልጠት ነው የተጠቀመችባት። በእሷ ወገን አስመስላ ከእሷ ኢንፎርሜሽን ለመቀበል ነበረ ስታውራት። ለኢንፎርሜሽን ብቻ ሳይሆን እውነት ሬሳው የሚገባ መስሏት
አንድ ላይ ተቀምጠው ተኩ አቡ የሚባል አለ ቤተሰብ ጠቅላላ አንድ ላይ ተቀምጠው እነ ማዘር ቤት ማለት ነው ቁጭ ብለው እቺ አሚና ሲያወሯት ነበረ። መዲና ምንድን ነው የሚያወሯት? በቃ ሬሳ እንዲገባ ብቻ የፈለጉት ሬሳ እንዲገባ ብቻ በቃ ልመና በዩ በልመና መልኩ በመለማመጥ ነበረ ሲያናግሯት የነበሩት እንጂ በኃይለ ቃል አልነበረም። ለዚህ እሷ ጋር ደግሞ ብዙ ያለችው ነገር አለ እንዳልኩሽም እሷ አጥፍታ የወጣችውን ታውቂያለሽ ከቤት ብላታለች። ለዚህ እች ልጅ አሁንም ቢሆን እህታችን የሞተችበት ምክንያት ምንም አይደለም። ቢሮዋና እርግጠኛ ቢሮዋና እቺ አሚና የምትባለው ተመሳጥረው ነው የበሏት ለሁለት ማለት ነው። ይሄ ተመሳጥረው ነው ለሁለት እንዲያደርጓት እህታችንን። አይዞሽ አይዞሽ። እሺ ተረጋጊና መዳሟ ስትመጣባት መቅረጽ ያልቻለችው መናገር የምትፈልገው ነገር አለ ብላኛለች አዚዛ። እሱ ምንድን ነው? መዳሟ አንቺ መዳም ስትመጣብሽ መቅረጽ ያልቻልሽው መናገር የምትፈልጊው ለአዚዛ መናገር ፈልጋለሁ የምፈልገው ነገር አለ እዚህ ያስገብኝ ያልሻት ምንድን ነው? እሱ መናገር ፈልጋለሁ ያልኩት ነገር ያው እንዳልኩሽ ነው። ሲስተርን አስገቢያትና ሲስተር የምታወራው ነገር አለ። እሷ ለመግባት አልቻለችም። ቲክቶኳም አያስገባትም። ለዚህ እሷን አስገቢያትና ያለውን ነገር ታወራላችሁ ለማለት ነው። እና ሪከርዶቹ እንዳሉ የኔ ናቸው። የኔና የእሷ ድምፅ ነው። የኔና የአሚ መዲና ናት ማናት የእሷ ድምፅ ነው። ሁሉን ሪከርድ ያደረኳት እኔ ነኝ። አቢባዬ ኢሞ ብሎ ካደረገችን ዋትሳፕ ኦንላይን የለችም። ዳይሬክት ዘግታለች። መዲና እጅ ልጅ በቃ እንደተገደለች አረጋግጣላለች። ገዳዩን ደግሞ መዲና ናት። አቡዬ አንዴ ላናግራት ሽቶ ላተንድቅልሽ ሽቶ ለማዘር ሚውቲራ ካሳ አባኬና ሚውቲራ ካሳ ሽቶ